ነበር በስመ አብ እኔ ግራ የገባኝ ሳይር እንዴ የት ሄደው ነው የአዱ ፋሚሊ? ወይ ትዕግስት ስጠኝ። አስነሳዎች ጠፉ። ጭራሽ እኮ አንድ እኮ ነው የማይላገኝ አንድ። እኔስ ራሱ የለው የት እንደገቡ ፈጣሪ ይወቅ። ምድር አሽቃባጭ ሁሉም ለብሁና ለፎሎ ነው ጌታ የሚሮጠው። እኔ ፎሎወር ማለት በሆሎ ቢፈልግ ኑሮ ስንት ፖስት የሚደረግ ይዟል። ስንት እነሱን የሚያንቋሽሹት እነሱን የሚሳደቡት ስንት በራል ወጣ ቢለዋል። ግን እነሱን ምን ያካል ቪዲዮ እኔ ሲጀምር እንደዚህ አይነት ቪዲዮ ፖስት ማድረግም አላውቅም። ግን በቃ ጠፉ ያልሆነ ፋሚሊዎች ፎቶአቸውና ስማቸውን ቀይረው ለቡና ለፎሎ ብሎ ማይሆን ቪዲዮ ይፈታሉ። ጭራሽ ቆይ እና እኔ እኮ ለዚህ እኮ ነው የማወራው ህይወት የማላምነው የሚዲያ ነገር የማላምንበት ነገር ዛሬን ጭብጭቦ ነገ የማይደግመው ነገርስ የሆነ ሰዓት ባልንገር የሆነ ሰዓት የሆነ ሜንሽን ላደርግ ብዬ ለአዶናይ እንዳለ ሁሉ አዶናይ ሆነ። ከዛ ተውኩት እንዳለ ማን ሜንሽን ልታደርጊ ምን ይዘሽ መጣሽ? ትይ አንቺ ከአልሆነ ጋር ችግር አለብሽ። አንቺ ደግሞ አታስገቢም እንደ ኬኬ ለምን በጣም ነገረኛ ነሽ። የት ሄዱ ታዲያ አዶኒ ፋሚሊ? አንቺ ቂጥሽ ነበረ ማውቃት የነበረብን። ወይ ጉድ! አዶኒ ፋሚሊ የት ሄዱ? ሰማይ ነው ሄዱት። ምን አገባሽ? አወጣስከኝ። እኔ ዛሬ በጣም ሳቅ በሳቅ ሆኜ ነበር። ጆከር ቤት ሄዶ ብራብሮ ሲጽፉ አንድ ሰው የጻፈ መስሎት እኔ በጣም ዛሬ በስማም እኔ ሄጃ ላይ ወይኔ እንዴት እንደሚያስቅ። ናሆም ፎንቲ ደግሞ ምን ይላል? ኮሜንቱ ዘጋ፣ አንዱ ዘጋ። በዙበት እንዴ ይሄ ሁሉ ምንድን እንዴት እንደሚያስቅ በኢየሱስ። ናሆም ደግሞ ተከበናል እቺ ደግሞ ፊዩና የምትባል ማለት ነው ሽሩሙጣ። አንቺ ብራብሮ ስጽፉ እንዴት እንደሆነች አይተሻላ? ኢካካምቺ ታውቃለች ከጃጋ ጥል ስለሆነች ነው እንጂ አንቺ እኔ ያሳቀኝ ማለት ነው። ናሆም ነው ያሳቀኝ። እስቲ ብራብሮም ፈቀድኩላችሁ ኦይ ማለት ነው። እኔ የምላችሁ ማለት ነው። ኦይ እኔ የምላችሁ የጃ ፋሚሊ ጂጂ የምትባል ከክ አዶናይ ስትረግጥ እያደረች እየዋለች እናንተ ግን ፖስታላችሁ ጀግና እያሉ እንዴ አዶናና አንድ አይደለም እንዴ? እንትና አይደለም እናንተ ሎዛ ጃን ጎዳና ልጅ ብላ ስትሰድብ ለእሷ ጀግና አዶናይ አያስቆምም ነበረ? ቪዲዮ አይሰራም ነበረ? እሷ ጋር እናቱ ጋር ታወራለች ሎዛ። እኔ ባዶን በጣም ነው የተናደድኩት። ቆይ ልመልስልሽ እናቱ ጋር ታወራለች፣ አባቱ ጋር ታወራለች ሎዛ። እንዴ ቆይ ልንገርሽ የመቀሌው ልጅ ራሱ ፎት አክብረትን ያመጣው ራሱ ኢቲ አትሆንም ብሎ በትግርኛ ሰርቷል። ስለዛ እሱ አስቆም አራት ከይ ስሚ ልንገርሽ። ማነው ትጄ የተባልሽው? አንደኛ ነገር ሳታውቁ ሳትሉ ነገር አታብዙ። አንደኛ ነገር የአዱናት ያገኘችው ቦቶሚናት አስቋላጭ እሷ እናቱ ጋር ታወራለች፣ ከሱ ጋር አውርታለች። ጃ የጎዳና ልጅ እኮ የታሰረ ጊዜ ነው እንጂ አሁን ያ ጊዜ ሴጋ ሲባል የት ነበረች? እኔ በጣም ተናደርኩበት። ለምን አላስቆማትም? ሎዛ እንደምን አላስቆማትም? አንድ ነገር ልንገርሽ እንጂ አዳምጪኝ ልጨርስ። አንደኛ ነገር ያገኘችው በቶሚ ስልክ ናት። መጀመሪያ አጣርታችሁ ስሙ እንዴ። አይደለም ከሮዛ ጋር አዶናይ እና እናቱ እንኳን የተለያየ ባህሪያትና የተለያየ ህይወት ኑሮ ያላቸው። ማንም የራስ ህይወት ነው የሚኖረው። እንዴት ነው ሆኖ ለሎዛ መስሉ የሚያስማል ደግሞ 5 ሚሊዮን ደግሞ ጃጋ ሲገናኝ እኮ ማለት ነው። ጃጋ ሲገናኝ እኮ 1 ሚሊዮን 9 ነበረው። 5 ሚሊዮን ሳከብር እሷ በሌለችበት እሱ ለምን አከበረ? እሷ ስንት ነበራት? እሺ እሷ ስንት ነበራት? እኩል
እኩል ነበሩ። እሱ ከካናዳ ስመጣ 1,800,000 ነበር። ከዛ 9 ገቡ። ከዛ እኩል ነው። ከዛ በኋላ ደግሞ ስሚ አትንጫጭልኝ ገሪ አዶናይ የምታውሪ ስሚ አስተሳሰብ ነው ያላችሁ። አስተሳሰባችሁ ምንድነው? ዛሬ ማለት ነው እኔ አዶናይ እንዳትነቂ ደግሞ ውሸታሞች ናቸው። አትዋሹ። እኔ ትግርኛ ሰማለሁ። አንቺ የትግርኛ የዘፈነችው ልጆቹ የትግርኛ የተናገሩት የት አለ? ቤት ውስጥ ድግስ ደግሶስ ሌሎ እንዳለ ቢመጡ ጊዜ ጃኒ መታለች። እናትየው ስላለች አልመጣችም አይደለ? ስለዚህ 5 ሚሊዮን ስለገባ ቤተሰቦቹ አሉ። እናትየው ስላለች አልመጣችም። ሰዋት ምን ይጠበስ? ካልፈለገች እሷ በግድ ያምጣት። ምን አይነት ጉድ ነው? ለምንድን ነው ቆይ እናንተ ሰውን አትረዱት? ኤክስኪውዝ ሚ እንዴ ጃናት እንደዚህ አዶናይ 5 ሚሊዮን ያስገባ ትላለች። ደግሞ ውሸታችሁ አስመሳዎች እንደናንተ እንደሚያስመስል ደግሞ ውሸታችሁ ምን አይነት ውሸታሞች ናችሁ? ትግርኛ እኔ በደንብ ሰማለሁ እናገራለሁ። ማን ነው የሰራው? የሌለ ወሬ እያመጣችሁ እንደዚህ ናችሁ እናንተ። አረ ማሽቃበጥ እንኳን ገደብ አለው። ማስመሰል መዋሸት ገደብ አለው። አትዋሽ። ሎዛ ወጣውን ጃኒ ሰደበች እና ታዲያ ጃኒ አዶናይ ጂዲክ ስትሳደብ ለምንድን ነው ወጣ መልስ ያልሰጠችው? የሆነ ማኛ ራሱ አዶናይ እርግጥ ነው የሚያደርገው አዶናይ የሆነ ማኛ ራሱ እርግጥ ነው የሚያደርገው። ወይ ማርያ ስምኝማ ዛሬ የወጣች ልጅ ማለት ነው። ሁሉም አዶናይ ያለው ቦታ ስገባ እንደዚህ ነው የምታወራው። እቺ በጣም በቃ ነገረኛ ማን ያስገባት? ትናንትና ደግሞ እንደዚህ አዶናይ ሁሉ አንቺ ራስሽ አይ ትናንትና አዶናይ ልጆች ነበርና ግልብ ሰው የፖለቲከኛ ትግረኛ መናገር ሰው ተናግሮ አቅማት ፖለቲካ 6 ሴት ደርድሮ ምርጫ ብሎ አላመጣም። እንደሱ ትግሬ አይደለ እንደ ሰውዬው ያምጣና የራስ ምርጫ ነው እና ልጅታን መጣቡዮ ምን ቤት ነው እሱ? ምን አገባው? እሱም ታዳ እቺ መንደሬ ጎዳና ብላ ሰደበቻት። ሲጀመር ሎዛ ጠይቂያት ለምንድን ነው ያላወራሽው? ወረኛ ነሽ። እናንተ ጃኒ ከነጥፋቷ እኛን አዶናይ ከነጥፋቱ እንወዳለን። ታንቃችሁ ሙቱ። ምን አባታታት? አዎ የአዶናይ ፎቶ ድማ ተነስተው ለምን ያለኔ ፎቶ እንደምን ከፈለጋችሁት ማለት ነው። አንድ ነገር ልንገራችሁ። እንደምን ከፈለጋችሁት አዶናይ ወንድ ነው። ወንድ በመሆኑ ወንድ በቃ ወንድ ነግራችኋለሁ። አይሆንም ማለት ነው። 10 ሴት ይደርድር። ምን አገባችሁ? ምድሪ ጣልጣየው ምድሩ ሻታ